ምን ደግሞ እዛው ይበዱ እዛው ይሙቱ እንጂ እነሱ ራሱ ዛሬ እኔ ግን አልናገርም። ቆይ የምናገርበት ታይ በቃ እኮ አሁን ታይ እርፍ በይና ይኸውልሽ ጊዜና ሰዓት አለው። ሁሉም ነገር ጊዜ ፍቹ ነው። ምክንያቱም ይኸውልሽ ሃይሚን ምን ብንወድ ብሩኬን ብንወድ ማንም ያገባው ነገር የለም። ምክንያቱም ስልኩ የራሳችን ነው፣ አፋችን የራሳችን ነው፣ ሁሉ ነገራችን የራሳችን ነው። መውደድም መጥላትም የኛ መብት ነው። ተግባባን አይደል ሀናዬ? የኛ መብት ነው። ጠላሻት ስላሉሽ ጠልተሻታል እንዴ? አልጠላሻትም ስላሉሽ አልጠላሻትም ማለት ነው። እያስመሰለ ከመኖር ማለት ነው እውነቱን እየተናገሩ መሄዱ ይቀላል። ለዛ ዝም በይ። ስለተሳደብን ብቻ እያስተካከልናቸው የሚሉ ሰዎች ጋር እንዴት ነው የምትጋፈጩ? ጊዜ ዳኛ ነው። አየሽ፣ ጊዜ ዳኛ ስለሆነ ዚቤት በቃ ጸጥ በያቸው። የፈለጉትን እንደዚህ እንትን ይበሉ፣ ይንተክተኩ፣ ይንከባለሉ። ዝምታሽን ምረጪ። ምክንያቱም ትበልጣቸዋለች። ለምን? እሷ በገንዘብ አይደለም የምታስበው፣ ሰጥቻለሁ ብላ አታስብም። አየሽ፣ በፍቅር ነው የምታስበው። ልዩነት አላቸው። በመሀል ልዩነት ስላላቸው እረፊያቸው። በቃ ትንፈራፈር። ስትንፈራፈር ውላ ትደር። ምን አገባት ናኒ? ከእሷ ህይወት ጋር ምን ያገናኛታል? ምን አገባት ሃይሚ? ምን አገባት ዛህራ? ምን አገባት ሀና? ጉዳያቸው ነው። እኛን የጠላ ሰው እንዳያየን ገደል ይግባ። ጉድጓድ ቆፍሮ መግባት ይችላል። አለቀ። በእንደዚህ እንበልጣቸዋለን በጭንቅላት እንጂ እንደሱ አስተሳድቤ እንደሱ አፌን ከፍቼ ጭንቅላቴን አሳይቼ ክብር አልፈልግም። ሉደቅ ለዛ እረፊ። እኔ እንደኔ እረፊ። እንዴት አደራችሁ? ነገር አልፈለኩም። ገባሽ? ሰላም ነው። በጣም የማከብራት በጣም ደግሞ ማከብራት ሰው ጋር እንደዚህ አይነት ስሰማ በጣም ነው የተናደድኩት። አይቻለሁ እኔም አይቻለሁ። እኔም አይቻለሁ። እንዳንቺ መናደድ አለብኝ? እረፊ። አንዴ ቆይ እስኪ ዝም በይ አንዴ። አንቺ ደግሞ ሰው የሚልሽንም ስሚ ሀንዬ። ይኸውልሽ አንድ ነገር እኔ ልንገርሽ። አንቺ ሰው በተናገረ ቁጥር የምትመልሺ ከሆንሽ አንቺ ከነዛ ሰው በምንድን ነው የምትበልጩ? እስቲ ንገሪ። ስለዚህ የሰማሽው ምንም ይባል ምንም መልስ አትመልሺ። ለምን ትመልሻለሽ? ለምንስ አንቺ ከነዛ እኩል ትሆኛለሽ? ሌላው ጋርም እኮ እንደዚህ ስታስቆሙ ነው። ግን እኔ ይኸውልሽ ሀናዬ ጊዜ ዳኛ ነው። ውድ ጊዜ ዳኛ ነው። ለምን እስከ መጨረሻ መታገስ ያልተናል? በእግዚአብሔር ጊዜ ዳኛ ነው። ይወጣናል። ውድ ጊዜ ዳኛ ነው። ታይ አሁን እኮ ነገሩን እያባባስን በጣም የሚያስጠላ ደረጃ እየሄደ ነው እንዴ። ሰምቶ እኮ እንዳልሰማ መሆን ይቻላል። እንዳላየ ንቆ እኮ አልፎ ዝም ማለት ይቻላል። ለምን አንቺ እንደ እንትን ትያለሽ? ከሁሉ ጠማማን ነገር የሚፈልግ ሰው እኮ ቀጥ ያለውን ስቶ ነው የሚሄደው። አየሽ፣ በጣም ጠማማን ስንፈልግ ቀጥ ያለውን ስተነው ነው የምንሄደው። ያ ማለት ነው። ሶ ታያቸው። እኛ ያወራ ነው ሌላ፣ እዛ ጋር የሚወራው ሌላ። ሰምቻለሁ፣ ሁሉንም አውቃለሁ። ታያቸው። ምን አገባሽ? ከኛ ህይወት ጋር ምን ያገናኘዋል? ጉድጓድ ቆፈር አድርገው እዛው ትክክል ሊበሉ አያገባንም። ምክንያቱም እኛ በማውራት ወይ በመሳደብ አይደለም የምንተማመነው። ራሳችንን በራስሽ ጭንቅላት ተማመኝ። በቃ አለቀ። አንቺ ነሽ። አንቺን የሚመስል ሰው ማንም የለም። አንቺነትሽን የሚነካ የለም። የት ታውቃታለች? የት ታውቀኛለች? የምታውቀኝ ገስት ላይ በፎቶዬ ነው ወይንም በድምፄ ነው። አላቃት አታውቀኝ። ምን ትበል አላቃት ማለት ታያቸው። እረፊ። ተረጋጊ። ይርገጡ። ጊዜ ዳኛ ነው። ውዴ ጊዜ ዳኛ ነው። ስለተናገሩ አይደለም እንትን ያልኩት፣ ግን እኔ ጊዜ ዳኛ ነው። ትናንትናውን ሰምቼ የራሴ የምላሰው በጣም የማከብራት እንደዚህ አይቻለሁ። በጣም ነው ያዘንኩባት። አይቻለሁ ውዴ። ከኛ ጋር ቁጭ ብለው ውይ አንቺ እኮ እንትን ነኝ ወድሻለሁ የሚልሽ ሰው ጀርባሽን እንደሚወጋሽ ማወቅ አለብሽ። ይሄ ማለት ነው። ሶ እረፊ። መቶ ካለብሽ ታይ። መድኃኒዓለም ያውቃል። የልቦን የሚያውቀው መድኃኒዓለም፣ የልቤን የሚያውቀው ፈጣሪ ብቻ ነው፣ ሰው አይደለም። ነገርኩሽ እኮ በጥቅም ከሚያስብ ሰው ጋር ከተከራከርሽ አታሸንፊም። ለዛ በዝምታሽ መቅጣት ነው። ታያቸው፣ ይሳደቡ፣ እንደፈለጉ ይወርጩ፣ ራሳቸው በራሳቸው ይጠቃቀሙ። ምን አገባሽ? ግሬ ደስጫቸው። እነዚህ ግን እህቶቼ
ህይወትንም ሃይሚዬ ዛራም ረሃማ ሁላችሁንም በጣም አመሰግናችኋለሁ። እኔ ህይወትም ቢሆን ህይወት ያላት ነች እና እኔም የተከበረች ነች። እግዚአብሔርን ሆቴል ለእያንዳንዳችሁ ልክላችኋለሁ። አንዳንድ ሰው ጋር ሊኖር ይችላል፣ ዘግዝቁ እንደፈለጋችሁ። እነዚህ ሰዎች ግን የተከበሩ ጌታን ነው የምለው። ሃይሚን ብትሆኝ እግዚአብሔር ለማረጋጋት እንደዚህ ለተጨነቁት እህቶቻችን እንትን ለማለት ነው እንጂ ያምጡ ተነጣጥል። በቃ ወዳችኋለሁ። ሁለቱ ደግሞ ትቆጣጠሪዋለሽ ከተለያዩ እግዚአብሔር ደግሞ ልንገራችሁ ራላችሁ እንወጣለን። ቲክቶክን ለቅላችሁና ወደ እምነቴ ይገባል። አንከሰከስም። መጥፎ ነገር ፈጣሪስ ወደ እምነቴ ይል ይበላል። ወባሽ ስለዚህ ሀይሌ በቲጋ ሁላችሁንም እግዚአብሔርን የሌላ ምንም ማለት ነው መናገር ካለብኝ ግን ማንም አያስቆመኝም። መቤቴን እኔ አስመስዬም አላውቅም። አዎ ማስመሰል አይደለም። እጄ ገዝት ሰርቻለሁ እና ኢሻ ጋር እጄ እና ምናምን ጋር እነማን ገዝት ሲሰሩ ሰርቻለሁ። እዛ ጋር ተሰምቶ ትናንትና ደገመችው። አሁን እኔ ዶሮ ኢትዮጵያዊ ነኝ። ለማንም ብዬ ኢትዮበር ደግሞ አላለቀልቅም። ራሴን አውጥቼ ትልቅ ደረጃ መድረስ ነው መለወጥ። ከእንግዲህ እስከ ዛሬም ለተሰዳደብኩት እግዚአብሔር ይቅር ይበል። ባሌለበት ቦታ አላውለው። ማን የተናገረሽ? አሁን ሆነ ማንም አልተናገረኝም። እኔ ራሴ እንትና ቤት ገብቼ ያው ብዙ ነገር አውርቻለሁ። ጊዜ ይፈተዋል ብለዋል እና ችግር የለውም። እኔ ግን አንድ ነገር ልንገራችሁ እዚህ ጋር ማለት ነው። እኔ ደስ ያለን ቤት ገባለሁ። ትልቅ ሰው ነኝ። አንደበቴ የሚያወራውን አውቃለሁ። አንደበቴ የሚናገረውን አውቃለሁ። ማንም ቤት ከፈለኩኝ ከተቀበለኝ፣ ሴጣን ቤትም ከተቀበለኝ መግባት እችላለሁ። ለምን መሰላችሁ? ስልኩ የኔ ነው። የፈለኩበት ሚዲያውን እንደው ቢቻል ሁሉ እስካሁን ድረስ መናገር የማይችሉበት ቤት ገብቻለሁ። እግዚአብሔር ይመስገን። እጅግር የሌላቸው ቤት ገብቻለሁ። አይን የሌላቸው ቤት ገብቻለሁ። ብዙ ነገር ከዛ ቤት ብዙ ነገር እየተማርኩ ነው ያለሁት። የምገባበት ቤት ውስጥ ሁሉ የምገባባቸው ቤት ውስጥ እያንኳኳው እንደ ክርስቶስ የምገባበት ቤት ሁሉ ማለት ነው። ፈጣሪ የተመሰገነ ይሁን። በጣም አስተማሪ የሆነ ቤት ነው እየገባው ያለሁት። ለምን ክፉ ነገር እንዳይወጣኝ እዛ ጋር እግዚአብሔር ምን እየሰራ እንደሆነ እኛ እዚህ ሙሉ አካል ይዘን ምን እንደምናደርግ እነዛ ግን አካለ ጎዶሎች ለሰው አካለ ጎዶሎች ናቸው። ልባቸው ግን ቀና ናቸው። ብዙ ቤት ገባለሁ እኔ በተለይ ሳሚልኝ ቲክቶክ ከመጀመሪያ እስከ መጨረሻ ድረስ ገባለሁኝ። ለምን ገባሽ እዛ ቤት ለምን እንደዚህ ሆንሽ ማንም ሰው እንዳትሉኝ። ከፈለጋችሁ እኔ የምገባበት ቤት ጢጤን ተከትላችሁ ስልካችሁን ይዛችሁ ሄዳችሁ ቅዱ። ከፈለጋችሁ እኔ መሳቅ ፈልጋለሁ፣ መደሰት ፈልጋለሁ፣ መናገር ያለብኝን እናገራለሁ። ግን እዚህ ጋር የምናገረው ሃይሜንና ብሩክን የወከለ ነገር ነው እንጂ ስለሌላው አያገባኝም። አልግማማም። በአፌ መሳቅ የምፈልግ ሰው ነኝ። ግን ጥያቄ ለምገባበት ቤት ሁሉ ጥያቄ ሲጠይቁኝ መመለስ ያለብኝም በራሴ ኮንፊደንስ በራሴ አንደበት መልሳለሁ። ግን እንትና ቤት ለምን ገባሽ፣ እንትና ቤት ለምን ሄድሽ፣ እንትና ቤት አይመለከታችሁም። ቢቻል ሴጣን ቤት ራሱ መግባት ፈልጋለሁ። አሁን ብዙ ቤት ገብቻለሁ። አሁን ሴጣን ቤት ብቻ ነው የቀረኝ። ንገሪኝ። ሴጣን ቤት ገባለሁ። ሲፈልግ ሴጣን ደግሞ የሚያወራውን ነገር ሰማና ጥሩ ነገር ካወራ ላይክ አደርጋለሁ፣ መጥፎ ነገር ካወራ አይመለከተኝም፣ እዚህ ጋር እኔን አይመለከተኝም ብዬው ወርዳለሁ። በክብር የሰው ቤት ማለት ነው። ግን ሳሚልኝ እዛ ቤት ሄዳለች፣ ሳሚልኝ እዚህ ቤት አይተናለሁ የምትሉት እኔ ጠላት ቤት አይደለ የሄድኩት፣ ስልኬ ነው ይዞኝ የሚሄደው። እሱንም ፈልጌው ነው።
መማር ያለብኝ ነገር ብዙ ነገር መማር እዛ ጋር አሁን እኔም አሁን በቀደም የገባሁበት ቤት አቤት የኔ መድኃኒዓለም ላንተ የሚሳነቅ ነገር የለም። 2 እጅ የሌለው አይን የሌለው አፍንጫ የሌለው ቤት ገብቻለሁ። እዛ ጋር የገባሁት ለምንድን ነው? ያንን ያደረገው እግዚአብሔር አምላክ። እኔ ግን ሙሉ አካል ስላለኝ ምን ማድረግ አለብኝ እያልኩ ነው የምገባው። ስለዚህ እንደዛ ነው። እኔ ማንም ቤት ብገባ ክፉ ነገር ከሳሚልኝ ክፉ ነገር ትናገራለች የሚባል እንዳትጠብቁ፣ እንዳትሳሳቱ። እኔ ብዙ ጭቅጭቅ ያለበት ቤት ደግሞ ብዙ ወሬ ያለበት ቤት አይመቸኝም። መሳቅ እፈልጋለሁ። መሳቅም አንድ ቀን እድሜ ናት አይደል እንዴ? እድሜ ያራዝማላል። እና አናንዬ ብትቺ ሁሉ ለበጎ ነው። መድኃኒዓለም ያስችልሽ፣ ልቦናውን ይስጥሽ፣ ክፉ ነገር ከአንደበትሽ እንዳይወጣ መልካሙን ነገር ትዕግስት ይስጥሽ የኔ ውድ። እና እንደወረደች ከሰማይ እንቁላል ጣለች አልጋ ላይ የማናት ሲሏት የነዋይ ሆኗል። እና ቲወዘውዘው ቲያማሰለን ቲወዘውዘን ቲያማሰለን ሆዳችን አሳብጦ አስቀረናለች። እና የኔ ውድ የኔ ጠንበለል ሀናንዬ የኔ ውድ አሁን እንዳትፈሪ። በፊት እንኳን እንደ ህፃን ልጅ እጁን ይዞ እንደሚዞር ሰው ነበረ። ከዚህ ቤት ውጪ ሳሚልኝ ከዚህ ቤት ውጪ ትይ ነበር። አሁን ግን ራሴ እያወቅኩበት ነው የምገባው። የኔ ውድ እንዳትጨናነቂ። እኔ የመሰለኝም ቤት ገባለሁ፣ ያልመሰለኝም ቤት አለመግባት ዲሞክራሲ መብቴ ነው። ብዙ ሰው መተዋወቅ ፈልጋለሁ፣ ብዙ ነገር መማር ፈልጋለሁ። ደስ ያለኝ ቤት